በዓለም ላይ እጅግ ባለጸጋ፣ ቅንና እግዚአብሔርን የሚፈራ ሰው ነበር። በአንድ ምሽት ግን ታሪኩ ተቀየረ። ሁሉም ነገር አጣ። 10 ልጆቹን፣ በሺዎች የሚቆጠሩ ከብቶችን እንዲሁም ጤንነቱን ጭምር በአስከፊ ደዌ ተመታ። ይህ አስደንጋጭ ጥፋት የእግዚአብሔር ቁጣ ነበር ወይስ በሰማይ የተደረገ ምስጢራዊ ውርርድ ውጤት? ጓደኞቹ ኃጢአት ሰርተሃል ብለው ሲወነጅሉት፣ ሚስቱ ደግሞ እግዚአብሔርን ስደብና ሞት ስትለው፣ ኢዮብ በመከራው መሃል ምን ብሎ መልሶ ይሆን? ለዓመታት የኖሩበት እውነት በድንገተኛ ፈተና ሲታይ ምን ተፈጥሮ ይሆን? ኢዮብ የደረሰበትን መከራ በትዕግስት አልፎ በእምነት ጸንቶ በመቆም የተሰጠውን ታላቅ ምትክና በረከት እንዴት አገኘ? እስከ መጨረሻው አብራችሁን ብትቆዩ መከራን የመቋቋምና በእምነት የመጽናትን እውነተኛ ትርጉም እንዲሁም በሕይወታችሁ ውስጥ ያሉ ፈተናዎችን በሌላ ዓይን እንድታዩ ያደርጋቸዋል። ይህ የትዕግስተኛው ሰው የኢዮብ ታሪክ ነው። በድሮ ዘመን በዑፅ ምድር ኢዮብ የሚባል አንድ ሰው ነበር። እርሱ ንጹሕና ቅን፣ እግዚአብሔርን የሚፈራና ከክፋት የራቀ ሰው ነበር። ኢዮብ ሀብታምና የተከበረ 7 ወንዶች ልጆችና 3 ሴት ልጆች እንዲሁም ብዙ አገልጋዮች የነበሩት ሰው ነበር። በሺዎች የሚቆጠሩ እንስሳት ነበሩት። 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎችና 500 አህዮች ነበሩት። በምስራቅ ካሉ ሰዎች ሁሉ ታላቅ ሰው ተብሎ ይቆጠር ነበር። አንድ ቀን መላእክት በእግዚአብሔር ፊት ሊቆሙ በመጡ ጊዜ ሰይጣንም ከነርሱ ጋር መጣ። ጌታም ከወዴት መጣ ሲል ጠየቀው። ሰይጣንም ምድርን ስዞርና ወዲያ ወዲህ ስል በማለት መለሰ። እግዚአብሔርም ቀጠለና ባሪያዬን ኢዮብን ተመልክተዋልን? እርሱን የሚመስል ማንም የለም፣ ንጹሕና ቅን፣ እግዚአብሔርን የሚፈራና ከክፉ የራቀ ነው። ሰይጣንም መለሰ፣ ኢዮብ አንተን የሚፈራህ ያለ ምክንያት ነውን? አንተ በዙሪያው ቅጥር ቀጥረህለታል፣ ባርከኸዋልም። ነገር ግን እጅህን ዘርግተህ ያለኸውን ንካ፣ በእርግጥም በፊትህ ይሰድብሃል በማለት መለሰ። እግዚአብሔርም እንግዲህ ያለውን ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትጫን አለ። አንድ ቀን ኢዮብ ቤቱ ውስጥ እያለ መልእክተኞች አንዱ ከሌላው እየተከታተሉ መምጣት ጀመሩ። እያንዳንዱም ከቀዳሚው የከፋ አስፈሪ ዜና ይዞ ነበር። የመጀመሪያው መልእክተኛ እየሮጠ ትንፋሹ ተቆራርጦና በፍርሃት ተውጦ መጣ። እንዲህም አለ፣ በሬዎቹ እያረሱ አህዮቹን ባጠገባቸው እየተሰማሩ ሳለ የሳባ ሰዎች ጥቃት ሰንዝረው ወሰዷቸው፣ አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን ላወራህ አመለጥኩ አለው። የመጀመሪያው አገልጋይ ገና ንግግሩን ሳይጨርስ ሁለተኛው በሩን በርግዶ ይበልጥ አስደንጋጭ ዜና ይዞ ገባ። የእግዚአብሔር እሳት ከሰማይ ወርዳ በጎቹንና አገልጋዮቹን አቃጠለቻቸው። እኔ ብቻዬን ላወራህ አመለጥኩ አለው። ሁለተኛው መልእክተኛ እንደጨረሰ ሶስተኛው ይበልጥ የከፋ ዜና ይዞ እየሮጠ መጣ። ከለዳውያን በ3 ወገን ተከፍለው ግመሎችህን ወረሩና ወሰዷቸው፣ አገልጋዮቹንም በሰይፍ ገደሏቸው። እኔ ብቻዬን ላወራህ አመለጥኩ አለው። ሶስተኛው መልእክተኛ ገና እየተናገረ አራተኛው በሐዘንና በፍርሃት ተውጦ በፍጥነት ገባ። እንዲህም አለው፣ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት እየበሉና የወይን ጠጅ እየጠጡ ሳለ ድንገት ከበረሃ በኩል ኃይለኛ ነፋስ መጣ። የቤቱን 4 ማዕዘናት መታው፣ በላያቸው ላይም ፈረሰ። እነርሱም ሞቱ። እኔም ብቻዬን ላወራህ አመለጥኩ አለው። በቅጽበት የኢዮብ ዓለም ባዶ ሆነ። ሀብቱ ወደመ፣ ቤተሰቦቹ ተበታተነ፣ የሚወዳቸው ልጆቹ ሞቱ። ኢዮብ ተነስቶ ልብሱን በሐዘን ቀደደ፣ ለሐዘኑም ምልክት እንዲሆን ራሱን ተላጨ። ነገር ግን እግዚአብሔርን ከመስደብ ይልቅ መሬት ላይ ወድቆ ሰገደ። እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጣው፣ ራቁቴንም እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ መካከል ኢዮብ እግዚአብሔርን በደለኛ በማድረግ አልበደለም። ከተወሰነ ጊዜ በኋላ ሰይጣን እንደበፊቱ በእግዚአብሔር ፊት ቀረበ። እግዚአብሔርም ከሰይጣን ጋር ንግግሩን ጀመረ። ከወዴት መጣ ሲል ጠየቀው። ሰይጣንም በተመሳሳይ መንገድ ምድርን ስዞርና ወዲያ ወዲህ ስል በማለት መለሰ። ከዚያም ጌታ ሰይጣንን ባሪያዬን ኢዮብን ተመልክተዋልን? በምድር ላይ እርሱን የሚመስል ማንም የለም፣ ንጹሕና ቅን፣ እግዚአብሔርን የሚፈራ ከክፉ የራቀ ነው። አንተ ያለምንም ምክንያት ላጠፋው በእርሱ ላይ ብታነሳሳኝም አሁንም ንጽሕናውን እንደጠበቀ ነው። ነገር ግን ሰይጣን ገና አልጨረሰም ነበር።
በቀዝቃዛና በአሽሙር በተሞላ ንግግር እንዲህ ሲል መለሰ። ሰው ስለ ሕይወቱ ሲል ያለውን ሁሉ ይሰጣል። አሁን ግን እጅህን ዘርግተህ ሥጋውንና አጥንቱን ንካ፣ በእርግጥም በፊት ይሰድብሃል። እግዚአብሔርም እንዲህ ሲል መለሰ፣ እርሱ በእጅህ ነው፣ ነገር ግን ሕይወቱን እንዳትነካ አለ። ሰይጣንም ከእግዚአብሔር ፊት ወጥቶ ሄደ። ሰይጣን ኢዮብን ከዚህ በፊት አጋጥሞት በማያውቅ ኃይለኛ ስቃይ መታው። ከራሱ ፀጉር እስከ እግሩ ጥፍር ድረስ በመላ አካሉ ላይ የሚያሳምሙ እባጮችና የሚያቃጥሉ ቁስሎች ወጡበት። እያንዳንዱ የኢዮብ ሥጋ ክፍል በሕመም ይጮህ ነበር። ቆዳው ቆሳስሎና ተሰነጣጥቆ መግል ከቁስሎቹ ይወጣ ነበር። ያለ ሕመም መንቀሳቀስ እንኳን አልቻለም ነበር። ልጆቹን፣ ሀብቱን፣ አሁን ደግሞ ጤናውን ያጣው ኢዮብ ማንነቱ እንኳን አይታወቅም ነበር። ወደ ከተማው ዳርቻ አመድ ወደሚደፋበት ቦታ ሄደ። በዚያም ብቻውን ተቀመጠ። የተሰበረ የሸክላ ዕቃ ወስዶ በሚንቀጠቀጡ እጆቹ ቁስሎቹን ይፍቅ ጀመር። ብቻዋን የቀረችው ሚስቱ በሐዘን በጎደጎዱ ዓይኖቿ ተመለከተችውና አሁንም ንጽሕናህን እንደያዝክ ነህን? እግዚአብሔርን ስደብና ሙት አለችው። ኢዮብ ግን በቁጣ ሳይሆን በሐዘንና በጸና እምነት ወደ እርሷ ዞረ። አንቺ እንደ አንዲት ሰነፍ ሴት ትናገሪያለሽ። መልካሙን ከእግዚአብሔር እጅ ተቀብለናል፣ ክፉንስ አንቀበልምን? አላት። በዚህም ሁሉ ኢዮብ በከንፈሩ አልበደለም። ሦስቱ ጓደኞቹ ኤልፋዝ ቴማናዊ፣ ቢልዳድ ሹሃዊውና ዞፋር ናዕማታዊው የደረሰበትን ታላቅ መከራ በሰሙ ጊዜ ከየቤታቸው ወጥተው ከአንድ ዓላማ ጋር መጡ። ከእርሱ ጋር ለማዘንና ሊያጽናኑት ነበር። ኢዮብን እንደ ጠንካራና ጥበበኛ፣ የተከበረ፣ የተባረከና መልካም ሰው ነበር የሚያውቁት። ነገር ግን ከሩቅ ሲያዩት ደነገጡ። አመድ ላይ ተቀምጦ በቁስል ተሸፍኖ በሸክላ ራሱን ሲፍቅ የነበረውን ሰው አላወቁትም። ድምፃቸውን ከፍ አድርገው አለቀሱ። እያንዳንዱም ልብሱን ቀደደ፣ ወደ ሰማይም በራሳቸው ላይ አፈር ነሰነሱ። ይህ የጥልቅ ሐዘንና የዋይታ ምልክት ነበር። በኢዮብ ሐዘን ውስጥ መግባታቸውን የሚያሳይም ነበር። ከዚያም አንድ አስደናቂ ነገር አደረጉ። ለ7 ቀንና ለ7 ሌሊት ከእርሱ ጋር መሬት ላይ ተቀመጡ። ሐዘኑ እጅግ ታላቅ እንደሆነ ሲያዩ አንድ ሰው እንኳ ምንም ቃል አልተናገረውም ነበር። ዝም ብለው ብቻ ቁጭ አሉ። ከዚያም ኢዮብ አፉን ከፈተ፣ የተወለደበትንም ቀን ረገመ። የተወለድኩበት ቀን ይጥፋ፣ ወንድ ተጸነሰ የተባለችበት ሌሊትም ትጥፋ። ለኢዮብ ወደዚህ ዓለም የመጣባት ቅጽበት እንኳ ስህተት ይመስለው ነበር። ፈጽሞ ሊከፈት የማይገባው በር፣ ፈጽሞ ያልተወለደበትን ሐዘንም ሊያገኘው እድል ያላገኘበትን ዓለም አሰበ። በእናቴ ማህፀን ሳለሁ ለምን አልጠፋሁም? ከማህፀን ስወጣስ ለምን አልሞትኩም? አለ። ሲወለድ ሞቶ ቢሆን ኖሮ በሰላም ያርፍ እንደነበረ ተናገረ። ሁሉ ነገር እንዲቆምለት ብቻ ፈለገ። የኢዮብ ጓደኞች የሰሙት በቂ ነበር። የኢዮብን ተስፋ መቁረጥ ሲያዩ ዝም ማለት አልቻሉም። እንዲህ ያለው ስቃይ አንድ ነገር ብቻ ሊያመለክት እንደሚችል አሰቡ። ኤልፋዝም መናገር ጀመረ። ኢዮብ ሆይ እውነትን ብንናገር ትቆጣለህን? ንጹሕ ሰው መቼም እንዲህ አይሰቃይም። እግዚአብሔር ክፉዎችን ይቀጣል። ምናልባት አንተ የሆነ ስህተት ሰርተህ ይሆናል አለው። ኢዮብን በቁጣ መለሰ። የምን እውነት? ሕመሜን ወደ ማስረጃ ትቀይራላችሁ? እኔ ልቤን አውቃለሁ፣ እግዚአብሔርም ያውቀዋል። ያለ ምክንያት ቢቀጠቅጠኝም እንኳ እኔ ግን ምንም አልበደልኩም አለ። ቢልዳድም ተናገረ። እንዲህ ያሉ ነገሮችን እስከ መቼ ትናገራለህ? ልጆችህ ምናልባት ኃጢአት ሰርተው ይሆናል። እግዚአብሔር ፍትሃዊ ነው። አንተ መልካም ብትሆን ኖሮ ይረዳህ ነበር አለው። ኢዮብም እየጮኸ መለሰ። የሞቱትን ትከሳላችሁ፣ በእኔ ታላግጣላችሁ። እግዚአብሔር ቢመልስልኝ ኖሮ ጉዳይን አቀርብ ነበር። ነገር ግን እኔ ስሰበስብ እርሱ ይደበቃል አለ። ዞፋርም ቀጠለ። ለራስህ መዋሸት አቁም። እንዲህ ያለ ትዕቢት እግዚአብሔር ክፋትን ያያል። ጊዜው ከማለፉ በፊት ምሕረትን ለምን። እናም ክርክሩ ተጀመረ። ኢዮብ በንጽሕናው ላይ ተጣብቆ እግዚአብሔርን ፍትሃዊ አይደለም ሲል ከሰሰ። ጓደኞቹ ደግሞ በኃጢአቱ እርግጠኛ ነበሩ። አሁን እንደ ፈራጆች ሆኖ ነበር። ነገር ግን ከደመናዎች ባሻገር እግዚአብሔር እየሰማ ነበር። ከዚያም ከዝምታ ከኢዮብ ጩኸትና ከጓደኞቹ ንግግር በኋላ ሁሉን ቻይ የሆነው እግዚአብሔር ራሱ ተናገረ። እግዚአብሔርም ከአውሎ ነፋስ ውስጥ ሆኖ ኢዮብን መለሰለት። ያለ እውቀት የሚናገር ይህ ማን ነው?
እንደ ሰው ተዘጋጅ፣ እኔ ጠይቅሃለሁ፣ አንተም ትመልስልኛለህ አለው። የእግዚአብሔር ድምፅ በኃይል ነጎደ። ነገር ግን እያንዳንዱ ቃል በዓላማ የተሞላ ነበር። እግዚአብሔርም ምድርን ስመሰርት አንተ የት ነበርክ? ብታውቅ ንገረኝ። መጠኗን ማን ወሰነ? የመለኪያ ገመድንስ በእርሷ ላይ ማን ዘረጋ? ንጋት እንዲመጣ መች አዘህ ታውቃለህ? ከዋክብትን በሰማይ ላይ በመንገዳቸው መምራት ትችላለህን? መብረቅን መለካት ትችላለህን? ለፈረስ ኃይሉን የምትሰጠው አንተ ነህን? ለአንበሳ አድነህ ትሰጣለህን? ወይስ ለቁሮች ምግብ ታቀርባለህ? እግዚአብሔር በሰማያት በባህሮች በአውሎ ነፋሶችና በእያንዳንዱ ሕይወት ባለው ፍጥረት ላይ ያለውን ኃይሉን አሳየ። ከዱር በሬ እስከ ንስር፣ ከተራሮች እስከ ጥልቅ ውቅያኖሶች ማንም ሰው ሊገራው ከማይቻለው ከቤሄሞት እስከ አስፈሪው ሌዋታን ድረስ። እግዚአብሔርም ቀጠለ፣ ሌዋታንን በመንጠቆ መሳብ ትችላለህን? በአፍንጫ ውስጥ ገመድ ማስገባትን ትችላለህን? እንግዲያውስ በእኔ ፊት መቆም የሚችለው ማን ነው? እግዚአብሔርም ተናግሮ ከጨረሰ በኋላ ኢዮብ ዝም አለ። እጅግ ትንሽና ትሑት እንደሆነ ተሰማው። ከዚያም እንዲህ አለ፣ እኔ ምናምንቴ ነኝ፣ ምን ልመልስልህ እችላለሁ? እጄን ባፌ ላይ እጭናለሁ። አንድ ጊዜ ተናግሬያለሁ፣ ዳግመኛ ግን አልናገርም አለ። ነገር ግን የእግዚአብሔር ጥበብ ከእርሱ ጥበብ እጅግ የላቀ ነው። ከዚያም ኢዮብ በአዲስ አክብሮትና መታመን ዳግመኛ ተናገረ። አንተ ሁሉም ማድረግ እንደምትችል አውቃለሁ። የአንተ እቅድ ሊከለከል አይችልም። ያለ ማስተዋል ዕውቀትን የሚደብቅ ማን ነው ብለህ ጠየቅ። እኔ ያ ሰው ነኝ እላለሁ። ከዚህ በፊት ስለ አንተ በጆሮዬ ሰምቼ ነበር፣ አሁን ግን ዓይኔ አየችህ። የተናገርኩትን ሁሉ መልሳለሁ፣ በሕመሜ ውስጥ በተናገርኩት ነገር አዝናለሁ። ኢዮብ በእግዚአብሔር ፊት ራሱን ዝቅ አደረገ። በስቃይ ውስጥ ባይረዳውም እንኳ በእግዚአብሔር ኃይልና ጥበብ ታመነ። እግዚአብሔርም ከኢዮብ ጓደኞች አንዱ የሆነውን ኤልፋዝን አንተና ሁለቱ ጓደኞችህ እንደ ባሪያዬ ኢዮብ ስለ እኔ እውነትን አልተናገራችሁም፣ ለራሳችሁ የሚቃጠል መስዋዕትን አቅርቡ፣ ባሪያዬ ኢዮብም ይጸልይላችኋል አለው። እነርሱም ጌታ እንዳዘዛቸው አደረጉ። ኢዮብም ለጓደኞቹ ጸለየ፣ እግዚአብሔርም ይቅር አላቸው። እግዚአብሔር የኢዮብን ሀብት መለሰለት፣ ከበፊቱ እጥፍ አድርጎ ሰጠው። 14000 በጎች፣ 6000 ግመሎች፣ 1000 ጥማድ በሬዎችና 1000 አህዮች፣ እንደገናም 7 ወንዶች ልጆችና 3 ሴቶች ልጆችን ሰጠው። ኢዮብም ሌላ 140 ዓመት ኖረ። ልጆቹንና የልጅ ልጆቹን እስከ 4ኛ ትውልድ ድረስ አየ። በመጨረሻም ኢዮብ ዕድሜ ጠግቦ ሽማግሌ ሆኖ አረፈ። የኢዮብ ታሪክ አንድ በጣም አስፈላጊ ነገር ያስታውሰናል። ሰይጣን ኢዮብን በእግዚአብሔር ፊት እንደከሰሰው ዛሬም እኛን ይከሰናል። እንዲህም አለ፣ ኢዮብ የሚያመልክህ አንተ ስለባረከው ብቻ ነው። የእግዚአብሔር መልካምነት ጉቦ እንደሆነ በመናገር የኢዮብን እምነት ወደ ግብይት ለወጠው። ከሳሽ የሚያደርገው ይህንን ነው። እውነትን ያዛባል፣ ጥርጣሬን ይተክላል። አንተ የእግዚአብሔር አይደለህም፣ ቀድሞውኑ ኃጢአት ሰርተሃል፣ በዚሁ ብትቀጥል ይሻልሃል እያለ በሹክሹክታ ይናገራል። ወይም የሆነ ስህተት ሰርተህ መሆን አለበት ይላል። ነገር ግን ክርስቶስ በተቃራኒው ይመጣል። እርሱ አይከስም፣ ይከላከላል። በመጽሐፍ ቅዱስ ማንም ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው ይላል። በኢየሱስ ክርስቶስ አማካኝነት አዳኝ እንጂ ከሳሽ የለንም። በመስቀል ላይ ኢየሱስ እያንዳንዱን ውሸት ዝም አሰኝቷል። ሰይጣን ሕመምህን እየጠቆመ እግዚአብሔር ትቶሃል ሲል፣ ክርስቶስ ደግሞ ቁስሎቹን እየጠቆመ ይቅር ብዬሃለሁ አንተ የኔ ነህ ይላል። ለእግዚአብሔር ታማኝ መሆን ማለት ሕይወት ሁልጊዜ ቀላል ይሆናል ማለት አይደለም። ሕመም፣ ችግሮችና የማንረዳቸው ጊዜ ያጋጥሙናል። የእግዚአብሔር መንገድ ከኛ መንገድ ከፍ ያለ ነው። ጥበቡም እኛ ማየት ከምንችለው በላይ ጥልቅ ነው። አንዳንድ ጊዜ ነገሮች ለምን እንደዚያ እንደሆኑ አናውቅም። ስንጎዳ ማልቀስ፣ ጥያቄዎችን መጠየቅ፣ ግራ መጋባት፣ እንዲያውም መናደድ ምንም ማለት አይደለም። ነገር ግን በእነዚህ ጊዜያት እንኳ እንድንታመን ተጠርተናል። ሕይወት ፍትሃዊ ባይመስልም እንኳ እግዚአብሔር መልካም እንደሆነ እንድናምን፣ እግዚአብሔር እኛን ለመቅረጽ ለማጠንከርና እምነታችንን ፈጽሞ ባላሰብነው መንገድ እንዲያድግ ለማድረግ መከራን ይፈቅዳል። እርሱም በራሱ ፍጹም ጊዜ ይመልስልናል። አዲስ ተስፋን፣ አዲስ ደስታንና አዲስ ሕይወትን ያመጣል። የኢዮብ ታሪክ ብቻችንን እንዳልሆነንና የእግዚአብሔር ፍቅር ከሚያጋጥመን ማዕበል ሁሉ እንደሚበልጥ ያስታውሰናል። የእግዚአብሔር አብ ጸጋ፣
የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም ረድኤት በረከት፣ የጻድቁ የኢዮብ ረድኤትና በረከት ከሁላችን ጋር ጸንቶ ለዘላለም ይኑር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።